ድንግልና እኮ አንደኛ ክብርሽ ነው። ሲቀጥል ደግሞ የሰርግ ስጦታ ነበር። አሁን የልደት አረጋችሁት እንጂ እውነቴን ነው። ኧረ ልደት አያስፈልግም። ሰው ትንሽ ሰብሰብ ማለት ብቻ ነው የሚያስፈልገው። ወደ ተስካርም ካለ መስጠት ነው። ይሄ ዘመድ የሚያሰባስብ ነገር ይሄ ትውውቅ ካለ መበተን ነው። ብቻ እናንተ ሰው ይሰብሰብላችሁ መስጠት ነው። አቤት ትውልድ! እኔ አሁኑ ትውልድ እኮ እኔ በፌስታል ነው ነፍሱ የተዘራው። እኔ በምን መብነን ነው ብን ማለት ነው። ለቴ ነው ሌላው በቃ ነገሩ ምን ታረጉ እና እኔ እኮ አንዳንዴ አልፈርድባቸውም። ዝም ብለው እንደው ቁጥብ ብለው ሲቀመጡ እቺ የሚነካት አጥታ እንደው ዝም ብላ ፋንፈነው አትባላለች። አሁን ደግሞ እንደምንም ብላ ታግላ በእንትኑ ሰው በተሰበሰበበት በአምሻ ከፍሽ ዞር ብላ ስትሰጥ ሀለሌ አሳዳጊ የበደላት ትባላለች። እና ከዚህ የበለጠ መከራ አለ እንዴ? ዝም ስትይኝ ዝም አልኩሽ፣ ዝም ስትለኝ እኮ ነው ዝም ያልኩ ተብሎ ከሚቋረጥ ግንኙነት ፈጣሪ ይጠብቃችሁ። እውነቴን ነው። ይሄ ከዛሬ እሱ ይሄድ አንቺ ሂጂ፣ አንተ ሂድ አንቺ ሂጂ ተብሎ የሚኖር ኑሮ አይነት ነው። እውነቴን ነው። አንድ ሰው ዝም ሲል ለምን ጠፋሽ? አይ ዝም ስትለኝ ዝም አልኩ። ለምን ጠፋ? አይ እኔ እኮ ዝም ስትይኝ ደብሮሽ ሆናም ብዬ ዝም አልኩ። እንደው ከእንዲህ ያለ ልፈስፈስ ከሆነ ህይወት ይሄ እኮ ማለት እሷም ከፈለገ ይሄድ እያለች ነበረ። እሱም ደግሞ ከፈለገች ትሄድ ምን አገባኝ። ሁላቸውም መጠባበቂያ ይዘዋል። መጠባበቂያቸው ደግሞ በጣም ቀርቧል ማለት ነው ወደ እነሱ። ይሄ ዝም ስትይ ዝም ሲጀመር ምን ዝም አባባላችሁ በታውተ ዘደቋ ይሬቁ አሁን ሰው እኮ እኔ ሀበሻ ነገሩን ፊልም እያያችሁ እኮ ነው። አሁን ያለ ፍቅር መኖር ማትችሉ የሚመስላችሁ ፊልም እያያችሁ ፊልም ላይ እንደዚህ ሲላላጡ ታያላችሁ። ከዛ ያለ ፍቅር መኖር ማትችሉ ይመስላችኋል። የፊልሙን አውት ዛሬ ተጣልተው ከዛ መጨረሻቸው ሲያምር ያሉ የእናንተ ግን መጨረሻችሁ ምንቅርቅራችሁ ይወጣል። ባሌ ሰወልድለት ጸባዩና አመሉ ይተዋን ብለሽ ውለጅለትና ከዛ ከልጅሽ ጋር አብረሽ ተያይዘሽ ታለቅሻለሽ። እውነቴን ነው። ሰወልድለት ይተዋን እንደዚህ አይነት ነገር ሳረግለት ያክፉ አመሉን ይተዋን። ማን ብሎ ነው የሚተው? ዝም ብላችሁ አጋቡትና ወደዛው ይረጋጋል የሚባል ታሪክ የለም። ልወልዱም ካሰባችሁ መጀመሪያ ጤነኛ ሰው መሆን አለበት። ልትጋቡም ካሰባችሁ መጀመሪያ ጤነኛ መስተካከል አለበት። ዝም ብላችሁ መቆሰቆሱ ልጅ ሊያስተካክለው ነው። እውነቴን ነው። ተያይዘሽ መጀመሪያ ብቻሽን ስታለቅሽ ነበር። ከዛ እስከ ልጅሽ 24 ሰዓት ያለሽ አይ ልድገምለት ትደግሚያለሽ፣ ታለቅሻለሽ። ለውጥ የለውም። ስታረጉ ከማረጋችሁ በፊት የሆነ ነገር የተበላሸውን ነገር ማስተካከል አለባችሁ። እንደዚህ ላረግለትና ይቀየራል የሚባል ነገር የለም። እነሱ ሲከፋቸው፣ እነሱ ሲያለቅሱ፣ እነሱ ሲቸግራቸው አንቺ ሁሌም ከጎናቸው ነሽ። አንቺ ግን አንድ ቀን ሲቸግርሽ ወይም ሲከፋሽ አይደለም ከጎንሽ ሊሆኑ በቃ ችግርሽን ሊያዳምጡሽ እንኳን ፈቃደኛ አይደሉም። አንቺ ባክሽ ዝም ብለሽ አንቺ እኮ እየቀበጥሽ ነው። ችግር ያላየ ሰው ዝም ብሎ እንዲሆኑ ባረባ ሁላ ምናምን ብለው ሪስፔክት እንኳን እንዳያደርጉሽ ክርብ ያደርጉሻል። ይሄ ትውልድ ጋር እንዴት ነው አይደል ልግባባ እንችለው? ቢያንስ እንኳን ውለታ መላሽ ሁኑ። ሰው ከጎናችሁ ሲሆን በሌላ ቀን እንደው ከጎኑ መሆን አይደለም እንደው ተረዱት። የሚያወራውን በሉት እስኪ። የኔና ያንቺ ፍቅር ለካ እስካሁን የቆየው እኔ ስለጻፍኩ ብቻ ነበር። አይገርምም? እኔ መጻፍ ባቆምኩበት ቅጽበት ሁሉ ነገር ቀረ። ለምን የኔ ቆይ እዚህ በአንድ ፍቅረኛ ማሞች መካከል አንድ ሰው ብቻ ስለጻፈ ነው ለካ እስካሁን የኔ ያክል እድሜ ተራዘም ነው። ግን አንድ ስህተት ሰራሽ። እኔ ስለየው ራሱን ያጠፋል። ምስቁልቁል ብሎ ራሱን ጥሎ ከሆነ ቦታ ወድቆ አያዋለሁ ብለሽ ማሰብሽ በጣም ተሳሳትሽ የኔ ፍቅር። ግን ደግሞ እኔም አንድ ነገር ተረዳሁ። ከዚህ በፊት እንዴት አላስብም? እንዴት አንድ ቀን እኮ ያቺ ቀን ታስታውሻለሽ? አዎ ትዝ አለሽ? ለምን አንድ ሰው ብቻ ይጽፋል እንዴ? በቃ እንረዳዳ። አለቀሽም አላለቀሽም፣ ወደድሽም ጠላሽም፣ ሆነም አልሆነም ዙሮ ያልፋል። ስለዚህ ለሚያልፍ ነገር ደግሞ አንቺ ራስሽን መጉዳት የለብሽም። ለሊት አዳሜ ይሄ ሁሉ ህዝብ በተኛበት አንቺ ተነስተሽ ማልቀስ የለብሽም። በቃ የኔ ዝም ብለሽ የሚሆነውን ነገር ማለት ነው ያለብሽ። እውነቴን ነው። እያደረ ይቀየራል ሁሉ ነገር። ዛሬ ያለቀሽበት ነገር ነገ ስትስቂ ይቆጭሻል ለምን እንዳለቀሽ። ስለዚህ ህይወትን ዝም ብለሽ አሳልፊ። አሁን ላይ ምንም አይነት ስራም ተስፋም ቦታም ሳይኖራችሁ ለወደፊት ዝም ብላችሁ ሀብታም የምትሆኑ እየመሰላችሁ ከሆነ እውነቴን ነው። ይሄ ወጣትነት በተለይ 20ዎቹ እድሜ ላይ ሆናችሁ ከሆነ ወጣትነት ቀጣፊ ነው፣ እያጀላችሁ ነው። ምንም አይነት ተስፋ ሳይኖር ዝም ብሎ ሀብታም የምትሆኑ ከሆነ ጊዜሽን ሊበላው ነው። ይሄ
የራሳችሁ የስጋችሁ ፈተና ነው። አንዳንድ ሰው እንደው ዝም ብሎ እንደው ሰይጣን እኮ ነው የሰይጣን እኔ ላይ ይጫወታል ነው። መጀመሪያ የራሳችሁ ስጋችሁ ፈትኖ ሲጨርስ ነው ሰይጣን የሚገባው። ስለዚህ ምንም ስራ ሳይኖራችሁ፣ ምንም ተስፋ ሳይኖራችሁ፣ ምንም አይነት ቦታ ሳትይዙ እንደው ዝም ብዬ እንደው ለወደፊት ተግረር ያርኩ ባለሀብት እኔም እኮ ይመስለኛል። ግን ይሄ የወጣትነት እሳት ነው። እየበላችሁ ነው፣ እያጀላችሁ ነው። ዝም ብዬ ሀብታም ሆናለሁ እያልክ አንድ ስራ ሳትሰራ ያ ጊዜ ይደርስና ትለበለባለህ። ከዛ በኋላ ትዳር ወይ ትምጣ ብር ወይ ትምጣ ወለል ብላችሁ ትቀራላችሁ። እውነቴን ነው። ስለዚህ ተስፋ አልባ ምኞት ተውት። አረብ ሀገር ፀሐይ አለ ነው ያላችሁትኝ። የትኛው ፀሐይ? እዚህ እኮ ፀሐይ የለም። እውነቴን ነው። እዚህ እሳተ ገሞራ ነው ያለው። ከአረብ ሀገር ፀሐይ የኢትዮጵያ የጧት እሳት ይሻላል። በጣም ምርጥ እኮ ነው የኢትዮጵያ እሳት። ኧረ አይበላም። የጧት ከሆነ በጣም ነፍሱ ነው፣ አይጠገብ ነው። በተለይ በዚህ ወር ያለው በተለይ ደግሞ የዛሬው ፀሐይ እውነቴን ነው። ቆዳዬ እንደዚህ ቀልጧል። ስለዚህ እዚህ ፀሐይ የለም፣ እሳተ ገሞራ ነው ያለው። እንደ ኢትዮጵያ እሳተ ገሞራ ራሱ ይሻል ይሆናል። እኔ ቆይ ሀገሩ ከምንድን ነው እንደ የተሰራው? በላምባ ነው እንደ ተወክቶ የተሰራው ሀገሩ? ኧረ ቆይ እውነቴን ነው። በጣም ፀሐይ የለም እዚህ። ፀሐይ ስትባሉ በኢትዮጵያ አንጻር አትዩትኝ። እንደ ኢትዮጵያው ፀሐይ አይምሰላችሁ። ይሄ ይለያል። እዚህ ጧት 1 ሰዓት ላይ የሚወጣው ፀሐይና የኢትዮጵያ 7 ሰዓት ላይ ያለው ፀሐይ አንድ ነው። ሰውትማ ዛሬ ሊያባልግሽ እግርሽ ስር የወደቀው ነገ ይቺ ባለጌና ብሎ ጨዋ ፍለጋ ይሄዳል። የኔ ምንም ነገር ከክብርሽ አይበልጥም። ከፈለገ ባናቱ ይከርበት። መጀመሪያ ላይ ጨዋ ሆነሽ ሳለ አንቺ አራዳ አትሆኝም። አንቺ ምንድነው እንደ ዘመኑ ሴት ምናምን ብሎ ያባልግሽና ከዛ መጨረሻ ላይ ይቺ ለትዳር የምፈልጋት አይነት ሴት አይደለችም ብሎ ጥሎሽ ይሄዳል። እውነቴን ነው። መጀመሪያ ካንቺ ላይ መንዘላዘል ስለሚፈልግ ነው ጨዋነትሽን ወደ ባለጌ የሚቀይርሽ። አንቺ ለሱ ብለሽ ባለጌ ስትሆን መጨረሻ ላይ እሱ ጨዋ ፍለጋ ይወጣል። ስለዚህ ክብርሽን ከምንም ጋር በቃ አታመሳሲ። በዚህች ምድር ከሌለሽ ማንም አይፈልግሽም። እውነቴን ነው። ለምንም አይጠቅሙም ከሚባሉ ሰዎች መካከል አንዱ አንቺ ነሽ የምትወዱ። ለምን መሰለሽ? የኢትዮጵያ ሕዝብ አሪፍ ነው፣ ይደጋገፋን፣ ሰው ያግዛን፣ ምንም አይከፋም። ግን እንዲያግዙሽ ራሱ ሊኖርሽ ይገባል። ምንም ለሌለው ሰው አያግዙም። ችግሩ ትንሽ ላለ ሰው ይጨምሩትና ከፍ ያደርጉታል። አሪፍ ነው፣ አይከፋም። ግን ምንም ለሌለው ሰው አይሰጡም። ለመታገዝ ራሱ ሰው እንዲያግዝሽ ከፈለግሽ ራሱ ሊኖርሽ ይገባል። እንዲኖርሽ ደግሞ መስራት አለብሽ። ሰው እንዲያግዝሽ ራሱ መስራት አለብሽ። እውነቴን ነው። ለሚሰራ ሰው ነው ራሱ የሚጨመርለት። እድሜ ልክሽን ፍቅር ምንቅርቅር እያልሽ ትጃጃይና በምትወልጅበት እድሜሽ ጡረታ ትወጫለሽ። ምንድነው? ከቤተሰቦችሽ ቤት ተማራሽ ነበር እንዴ? አቤት አሁን የሰርግ ነው። ምን ወደ ውጊያ እኮ ነው የምትሄጂው መመሲው በለው። እሱማ በ5 ሰው ታጅባለች። በአለ ደግሞ ውጥር ያለ ነው። እርግጠኛ ነህ ባሏ ለማግባት እሷን ወስናን? እርግጠኛ ነህ? ገንዘብ ኑሯት ነው የሚሆን። በለው አጣደፈችው። በ30 ምናምን አመታችሁ ስታገቡ እንደዚህ ነው የሚያደርጋችሁ። ከቤተሰብ ቤት ለመውጣት ቶሎ አግቡ ምለው እኮ ለዚህ ነው። በ40ና በ30 ስታገቡ እንደዚህ ነው ጦለግ የምትሉት።